እሺ ውዶች ዛሬ በሌላ በአዲስ ፕሮግራም ተገኝተናል ማለት ነው። ዛሬ እንግዲህ አጠገብ የምታዩትን የመሰለ አሪፍ ልብስ ሙሉ አሰራሩን አብረን እናያለን ማለት ነው። ይሄ ልብስ እያንዳንዱን ዲቴሎችን አብረን እንሰራለን። ያው ከዚህ በፊት በኮመንት ብዙ አስተያየቶች ሰጥታችሁኛል። የሰጣችሁኝን አስተያየት ለማስተካከል ሞክሬያለሁ። አሪፍ ቆይታ እናደርጋለን ብዬ አስባለሁ። ወደ ፕሮግራማችን እናልፋለን። ያው እንደተለመደው ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ኮመንት ላይ ሀሳብ አስተያየታችሁን ጻፉልኝ። በሚቀጥለው እነዛን ነገሮች አስተካክዬ ለመቅረብ ሞክራለሁ ማለት ነው። ወደ ፕሮግራማችን እናልፋለን። እሺ ውዶች አሁን ወደ ፕሮግራማችን እናልፋለን ማለት ነው። ወደ ፕሮግራማችን ስናልፍ የምንሰራበት ፋብሪካ ይሄን ይመስላል። ሽፎን ነው ለመስራት ያዘጋጁት 3 ሜትር ርዝመት ያለውን ጨርቅ ነው ማለት ነው። ዲዛይኑ ደግሞ ፎቶ ላይ እንደምታዩት ይመስላል። እሱ ነው ዛሬ በዚህ የምንሰራው። ሌላው ደግሞ ወደ ልኬት እናልፋለን። ወደ ልኬት ስናልፍ ሰደርያው ወይም ደግሞ ሾልደር ቱ ዌስት 40 ሴንቲሜትር ነው። ከዛ ደግሞ ዌስት ቱ ሌንግዝ ወይም ደግሞ ቁመት 103 ሴንቲሜትር ነው። ዌስት ሰርከምፍራንስ ወይም ደግሞ የወገብ ዙሪያ 77 ሴንቲሜትር ነው። በስት ሰርከምፍራንስ ወይም ደግሞ የጡት ዙሪያ 93 ሴንቲሜትር ነው። ሾልደር ዊድዝ ወይም የትከሻ ስፋት ከአንደኛው ጫፍ ካለኛው ጫፍ 40 ሴንቲሜትር ነው። እጁን የምንሰራው በ18 ሴንቲሜትር ነው ማለት ነው። የእጅ ርዝመት 18 ሴንቲሜትር ነው። እሺ አሁን ቀጣይ የምንሄደው ጨርቁ አርበ ሰፊ ነው። ስለዚህ መጀመሪያ ቁመት ነው የምናወጣው። እንደምታዩት ፎቶ ላይ ቅጥል ስለሌለው አስመራ ምናምን ስለሌለው መጀመሪያ ቁመት ነው የምናወጣው ጨርቃችን ላይ 103 ሴንቲሜትር ማለት ነው። አሁን ከዚህ 103 ሴንቲሜትር ላይ ለስፌት እንጨምራለን ማለት ነው። የቀረን ቼክ እናደርጋለን። የቀረን 44 ሴንቲሜትር ነው። የሚያስፈልገን 43 ሴንቲሜትር ነው። ስለዚህ ይሄኛው ከወገብ በላይ እንጠቀመዋለን ማለት ነው። የሰጠነው ስፌት 1.5 ነው። ከታችኛው ሊጨመር ነው ማለት ነው። ለላይኛው የጨመርነው ደግሞ 3 ሴንቲሜትር ነው ማለት ነው። ይሄኛው እንደዚህ ስንትን ያለ ስለሆነ ቆርጦ ማውጣት አለብን። ምክንያቱም ቀጥ ያለ ልክ እንደዚህ እንትን የጠበቀ እንዲሆን አሁን ከዚህ ሰደርያ እንቆርጣለን። በብዛት ኮመንት ላይ ከወገብ በላይ አሰራሩን አሳየን የሚል በጣም ብዙ ተደጋጋሚ ኮመንት አለ። ዛሬ በደንብ ተከታተሉኝ። ከወገብ በላይ ኦቫል ኔክ አሰራሩን ላሳያችሁ ነው። መጀመሪያ የምንቆርጠው ምንድነው ባክ ስናወጣ እናደርጋለን። በስት ሰርከምፍራንሳችን አለ ሲካፈል ለሁለት ወይም ደግሞ የጡት ዙሪያ ለሁለት አካፈል 15 ሴንቲሜትር በመጨመር ማለት ነው። አሁን እዚህ ጋር 93 አይደለ? 93 ከዛ በኋላ እዚህ ጋር ለሁለት አካፈል ነው ማለት ነው። ይሄ 45 ማለት 90 ነው። 46.5 ማለት 93 ሲካፈል ለሁለት መጣ ማለት ነው። ከዛ ከዚህኛው ላይ 15 ሴንቲሜትር እንጨምራለን ማለት ነው። ያው እንደምታዩት ከዚህ 93 ሲካፈል ለሁለት 46.5 ማለት ነው። ከዛ እዚህ ላይ 15 ሴንቲሜትር እንጨምራለን ማለት ነው። ይሄ አጠቃላይ ስንት መጣ ማለት ነው? 61.5 ሴንቲሜትር። ይሄ ባክ ነው ማለት ነው። 61.5 ሴንቲሜትር ባክ ነው። ከዛ ፍሮንቱ ደግሞ ከዚህኛው ሙሉ ላይ ያለየውትን ከባኩ 5 ሴንቲሜትር ያነሰ ወይም ደግሞ በስት ኦቨር 2 ፕላስ 10 አድርገን የወገብ ዙሪያው ሲካፈል ለሁለት ሲደመር 10 ሴንቲሜትር። የወገብ ዙሪያው 93 ነው። 93 ሲካፈል ለሁለት 46.5 ከዛ ሲደመር 10 56.5 ይሆናል ማለት ነው። ቀድመን ቁመት ሲደመር 3 ሴንቲሜትር አድርገን ስላወጣ እንሰራው ነው ማለት ነው። እሺ ከዛ እነዚህ ፎልድ አድርገን እናጥፋቸዋለን ማለት ነው። ከታች ያለው ባክ ነው፣ ከላይ ያለው ፍሮንት ነው ማለት ነው። ያ የ5 ሴንቲሜትር ብላጫ እንደምታዩት ከዚህ ጋር ዚፕ ሰጥቶናል ማለት ነው። ለዚፓችን ወይም ዚፐር የሚገባበት 2.5 ባክ ላይ እናገኛለን። ያቺ 5 ሴንቲሜትር እዚህ ባክ ላይ መጣች ማለት ነው። ጭብጫዋ ደግሞ ዚፐር ነው እዚህ ጋር ማለት ነው። አሁን ወደ ፓተርን ሜኪንግ ነው የምናልፈው ማለት ነው። እሺ ውዶቼ አሁን እዚህ ላይ ፓተርን ሰራ ነው እንዲታያችሁ ቾክ ማርከር ቾክ ተጠቀማለሁ ማለት ነው። ስለዚህ አሁን ፓተርን አሰራሩን ጨርቅ ላይ እንዴት እንደሚሰራ ተከታተሉ በደንብ አድርጋችሁ። መጀመሪያ ኔክ ነው የምንጠቀመው ወይ ደግሞ አንገት ስፋት ማለት ነው። ስፋቱን የምንሰራው አንገት ኦቫል ነው። ያው ፎቶ ላይ ቅድም እንዳያችሁት ኦቫል ኔክ ነው የምንሰራው። ለኦቫል ኔክ ወይም ደግሞ ኦቫል ለሚባለው የአንገት አይነት ወደዚህ ስፋቱን 8 ሴንቲሜትር እናደርጋለን። ቁመቱን ደግሞ 12 ሴንቲሜትር እናደርጋለን። 12 ሴንቲሜትር ማለት ነው። የባክን ደግሞ ስፋቱ እኩል ነው። ቁመቱ ወደታች 6 ይበቃዋል። አይ ቲንክ በደንብ ይታያል ተስፋ አደርጋለሁ። ከዛ ሾልደር ነው ትከሻ ነው የምንሰራው። ትከሻ ስንት ነው የለካ ነው? እዚህ 40 ሴንቲሜትር ነው ትከሻው።
ከዛ እንደምታዩት እጁ አጭር ስለሆነ 40 ሲካፈል ለ2 20 ይሆናል። ከሱ ላይ የተወሰነ ሴንቲሜትር ቀንሰን 19 አድርገን አንዳንድ ሴንቲሜትር እንቀንስለታለን። ከዛ ደግሞ እንደገና ሲም ስናደርግ ያው ትከሻው ጠበብ ይላል ማለት ነው። ግን ያን የምናደርገው ምንድነው እጁ ይሄ ቦል ላይ እንዲያልፍ ወይም አጥንቱ ላይ እንዲያርፍ ማለት ነው። እዚህ ትከሻችን አጥንት ላይ እንዲያርፍ ተፈልጎ ነው። ከዛ አርማችንን ደግሞ 20 ሴንቲሜትር እናደርጋለን። ሾልደርን አካፍለን ያመጣነው ነው የምንሰራው። ወይ ደግሞ ከዚህ በፊት እንደምናውቀው በስቶቨር ፎር አድርገን አይደለም የሚሰራ ነው ማለት ነው። በስቶቨር ፎር ብናደርገው ኖሮ 93 ሴንቲሜትር ይመጣ ነበር። 93 ሴንቲሜትር ሲካፈል ለ4 ማለት ነው የሚሆነው 93 ሲካፈል ለ4 23.25 ነው የሚሆነው። ግን እዚህ ሽፎን ላይ ያን ያህል ባይወርድ ይመከራል። ምክንያቱም የሴት ልጅ በጣም ቀጭን ስለሆነ ያጋልጣል ማለት ነው። ከዛ ምንድነው የምናደርገው እዚህ መሀል ላይ ዳርት እናደርጋለን። ዳርት የምናደርገው ልክ እንደየ ሰዎቹ ውፍረት ከ8 ሴንቲሜትር እስከ 12 ሴንቲሜትር ድረስ ባለው ጋር ሳይዛቸውን ቼክ በማድረግ ዳርት እንሰራለን ማለት ነው። ስለዚህ አሁን ይሄንን በደንብ አይታችኋል። ከዚህ እስከዚህ የወረድኩት 6 ሴንቲሜትር ነው። ከዚህ እስከዚህ የወረድኩት 12 ሴንቲሜትር ነው። ከዚህ ወደዚህ የመጣው 8 ሴንቲሜትር ነው። ከዚህ ወደዚህ 19 ሴንቲሜትር ነው። ከዚህ ጫፍ ደግሞ ወደታች 20 ሴንቲሜትር ልጅ ያለው እዚህ መሀል ደግሞ 10.5 ከፍሮንቱ ላይ ማለት ነው ለክቼ ዳርት ምልክት አድርጌያለሁ ማለት ነው። ስለዚህ አሁን ይሄን ወደ መቁረጥ እናልፋለን። እዚህ ጋር ማጥፎ ጨርቁ እንደዚህ በማንሸራተትበት ሰዓት እንዳይበላለጥብኝ ነው ማለት ነው። አሁን ወደ ቁረጣ እናልፋለን። ይሄ ባክ ኔክ ነው የወጣው። ከዛ እዚህ ጋር ፍሮንትን ብቻ ይዤ ኦቫል ናት። ከዚህ ቀጥ አድርጌ ጀምራትና ከዛ ከቀስ አድርጌ በከርቭ ቆርጣታለሁ ማለት ነው። ይሄ ኔኩ አለቀ። አሁን ቀጣይ አርም ነው የምሰራው። አርሙን ደግሞ ከዚህ ቀጥ አድርጌ ገባለሁ። ከዛ እዚህ ጋር ትንሽ ከርቭ ሰርቼ ወደ ሾልደር ይሄዳለሁ ማለት ነው። አርሙን ተቆርጦ አለቀ ማለት ነው። ከዛ እዚች ጋር ዚፐሯን ሰንጠቅ አደርጋታለሁ፣ ምክንያቱም በኋላ ሰፋ ስለምሰነጥቃት ማለት ነው። ይሄው ፓተርኑን ይመስላል። ከዚህ በኋላ ገበሩን በዚህ ቆርጬ ወደ ስፌት አልፋለሁ ማለት ነው። ከዛ ዛሬ የሚሰራው ገበሩን ትንሽ ልብ ጠቆር እንዲል ስለተፈለገ የምጠቀመው ጥቁር ቡኒ ነው ገበሩ ማለት ነው። ይሄኛው ጨርቁ ወደ በርገን ይሄዳል፣ ግን ልብሱ ትንሽ አሁንም ካለው ጠቆር ብሎ እንዲታይ ይፈልጋል። ይሄው እንደምታዩት ገበሩ ሲገባበት ጠቆር ማለት ፕሮባብሊ ያለው ማለት ነው። እሺ ስለዚህ ምን አደርጋለሁ? መጀመሪያ የምሰራበትን ገበር ለሁለት ተጠፌ ልክ እንደዚህ ጠርዝና ጠርዝ ወይ ሰልቬጅ ማለት የጫፉ ማለት ነው። ይሄ ድርጅት የሚያመርትበት ጠርዝ አለ አይደለ? አርቡ አደረገውና ቀጥ ማለት ነው ለማለቱ እንደዚህ ታጠፍና ከዛ ይሄኛው እንጂ 90 ዲግሪ እንዲመጣ ወይም ደግሞ ቀጥ ማለቱ እንደዚህ እያንሸራተት ቋቋዋለሁ። የጦዘ ምናምን ካለ ተቆርጦ መውጣት ስላለበት እዚህ ጋር የምታዩት ያህል እንግዲህ ተበላልጧል ማለት ነው። እዚህ ጋር የምታዩት ያህል መበላለጥ አለው። ከዛ ከዚህ እስከዚህ ያለውን ለካለው ለገበር የሚሆነኝን ያህል ከወገበታች የምናስገባው አጭር ገበር ነው። ልክ እንደሚኒ ኦልሞስት 60 ሴንቲሜትር ከወገበታች የሚበቃኝ ይመስለኛል። ምክንያቱም የተፈለገው አጭር ነው ከወገበታች፣ ቀሚሱ ረጅም ነው፣ ገበሩ አጭር እንዲሁም ማለት ነው። ስለዚህ አሁን መቁረጥ ይችላለሁ ማለት ነው። ገበሬ እንደምታዩት እዚህ ጋር 90 ዲግሪ ወይ ደግሞ ሁለቱ ገበሮች ጫፍ እኩል እስኪሆኑ ድረስ አጥፈዋለሁ ማለት ነው። አሁን እለካለሁ። መጀመሪያ አሁን ቆርጦ መጀመሪያ ፍሮንት ነው። ስለዚህ ፍሮንት ለመቁረጥ ገበሩን መጀመሪያ በፍሮንት ልክ ለክቼ አጥፈዋለሁ። እኩል ስላልሆነ የመበላለጥ ነገር ይኖረዋል። እንዳይንሸራተት ነው ስልኬን ያስቀመጥኩበት። አሁን ይሄንን ፍሮንቱን ለማስቀመጥ ገበሩን ቆርጠዋለሁ ማለት ነው። እንቆርጠው በልክ በፍሮንቱ ልክ ነው። ፎልድ መሆን አለበት ፍሮንቱ። ስለዚህ ይሄኛው ፎልድ ማለት የታጠፈበት ወይም ደግሞ እንደዚህ ጨርቁ ሳይቀደድ የታጠፈበት ሴሜትሪክ ስለሆነ ዲዛይን ነው። እንደዚህ ሲሆን የምንቆርጠው ሴሜትሪክ በሆነው ዘግተን እንቆርጥ ነበር ገበሩ። ሴሜትሪክ ማለት ቀኝና ግራ ጎኑ የተመሳሰለ ማለት ነው። ያው ዲዛይኒንግ ባላንሲንግ ላይ ወይም ደግሞ ከዲዛይን ኤሌመንት ኮንስ መካከል ስለ ባላንሲንግ ስትማሩ ሴሜትሪክ እና ሴሜትሪክ ፓተርን ሜኪንግ ተምራችኋል ብዬ አስባለሁ። ለጀማሪዎች ደግሞ ሴሜትሪክ እና ሴሜትሪክ ማለት ሳይዶች ወይ ደግሞ አንደኛው ጎን ከአንደኛው ጎን የተለየና የተመሳሰለ ነው። የተመሳሰለ ከሆነ ሴሜትሪክ ነው፣ ያልተመሳሰለ ከሆነ አሴሜትሪክ ነው ማለት ነው። የዲዛይኑ ሴሜትሪክ ስለሆነ
ፎልድ አድርጌ ሁለቱንም በአንድ ላይ ግራና ቀኝ ይቀድዳል ማለት ነው። ያው እዚህ ጋር ማጥፎ በኋላ ሙቭ ለማድረግ በቀላሉ እንዲመቸኝ ጨርቁ እንደፈለኩ ያዘዞር መነሳት ሌላ ፓተርን ቴብል ምናምን መጠቀም ሳይጠበቅብኝ እዚሁ ማሽን ላይ እንደ ልብ መቁረጥ እንድችል ነው። የትም እንዳይንቀሳቀስ ነው። ፍሮንት ጨረስኩ። አሁን ወደ ባክ እሄዳለሁ ማለት ነው። የቀረውን ጨርቅ ባክ ነው የምቆርጥበት። ባክ ደግሞ እንዳያችሁት ቅድም አንገቱ ላይ ሰንጠቅ አድርጌያለሁ። አያችሁት? አሁን እቺ እንዲቆርጠዋለሁ ማለት ነው። ሲሜትሪክ ስለሆነ ሁለቱም በአንድ መቁረጥ እችላለሁ። ከዛ እዚህ ጋር ዚፐሩን መጀመሪያ ሳንጥቀዋለሁ። ምክንያቱም ፎልድ አይደለም ይሄኛ ባኩ ፎልድ አይደለም፣ ዚፕ የሚገባበት። ከዛ ዚፐሩን ከሰራው በኋላ ጨርቄውን ከዚህ በኋላ እንዳይንሸራተት እንደዚህ አድርጌ ጥፈዋለሁ ማለት ነው። ከዚህ በኋላ እንደፈለኩ አንቀሳቅሰዋለሁ። የትም መሄድም ጨርቁ። ስለዚህ ያው ባክ ተቆርጧል፣ ፍሮንት ተቆርጧል ማለት ነው። ባክ ለሁለቱም ባንዴ ነው ቆረጥኩት፣ ለግራና ለቀኙ። አሁን ወደ ፍሮንት ወደ መቅጠም ነው የምናልፈው። ያ እንደዚህ አድርገን አሁን ኔኩን መጀመሪያ ሰተን እንሰውራለን፣ እንገለብጣለን። ከዛ እዚህ ላይ ኦቫል ስለሆነ ትንሽ ስትረሽ እያደረገ ሊያስቸግረን ስለሚችል ጨርቁን ሳንወጥር ከገበሩ ጋር በማስተካከል ብቻ ነው የምንተፋው። ጨርቁን የምንወጥረው ከሆነ እኩል አይመጣልንም። ቀስ እያደረጋችሁ እየስማማችሁ ብቻ እንደዚህ በመታየው ሳይበላልጥ እኩል መቷል ማለት ነው። አሁን ከዚህ በኋላ ዙሪያውን መቀንጨብ ነው የምናልፈው። ይሄን የምናደርገው ሲገለበጥ ስሙዝ የሆነ ወይም ደግሞ ለስላሳ የሆነ አውትፊት እንዲኖረው ነው። ይሄ ያልተጨማደደ ያው ክሩን ሳነካ ነው የምንቀነጨበው። ስፔት እንትን ከውስጥ ያለውን ለሲምፕ የተጠነውን ፓርት ነው የምንቀነጨበው። ከዛ ደግሞ አንድ 16ኛ ኢንች ደልዝ እንሰራለታለን ወይም ደግሞ 0.2 ወይም 1 የሚሆን ፊትነስ ያለው እንደዚህ በመርገጫ በውስጠኛው ክፍል እየለካን ደልዝ እንሰራለን። ያው አንገቱ ሲገለበጥ ስሙዝ የሆነ ኔክ መጥቷል ማለት ነው። ከዚህ በኋላ ዙሪያው ገበርና ጨርቁን ወደ ማጣበቅ ነው የማልፈው ማለት ነው። ኦልሞስት ያው እንደዚህ ለጥፈናል። ከዚህ በኋላ ኖች ያደረግንበት ፓርት አለ ወይም ደግሞ ቅድም በመቀጥቀን ጠብ ያደረግነው ቦታ ላይ ዳርት እንሰራለን ማለት ነው። አሁን የምንሰፋው ገበርና ጨርቁን ለማያያዝ ነው። ምክንያቱም በኋላ ዳርት ሰራ እንዳይንሸራተት ነው ማለት ነው። ይሄን ቀጥታ ከሰራው በኋላ ልክ በእንደዚህ ሁኔታ 90 ዲግሪ በማጠፍ 90 ዲግሪ ማለት ልክ እንደዚህ ማለት ነው በማጠፍ አሁን ወደ ላይ 13 ሴንቲሜትር ዳርት ሰራለሁ ማለት ነው። 13 ሴንቲሜትር ድረስ ርዝመት ያለው 13 ሴንቲሜትር። አሁን መጀመሪያ ሰፖዝ በስተርስ ይባላል ጊዜያዊ ስፌት ማለት ነው። እሱን ልክ እንደዚህ ክሩን ብቻ በመሳብ ይፈታል ማለት ነው። ተመልሶ ለጊዜው ለማያያዝ ነበር የተሰራው። ልክ ስራውን ሲጨርስ በእንደዚህ ሁኔታ ተመልሶ ይፈታል ማለት ነው። ያው ይሄኛው ስፌት ይታያችኋል። ልክ ዳርቱ ከተሰራ በኋላ ይሄ ሲተኮስ ይስተካከላል ዳርቱ። ልክ ይሄ ከተሰራ በኋላ ይሄ የመጀመሪያው ስቴፕ መፈታት አለበት ማለት ነው። ግን ያላችሁ አያችሁ እዚህ ጋር ገበሩ ለብቻው እንትኑ አልተበላለጠም። በቃ ገበሩና ጨርቁ እኩል ነው ያለቀው። ዋናው ጥቅሙ ያን እኩል ለማምጣት ነው። እነዚህ ስፌቶች ድርብ ለሆኑ ልብሶች ከአንድ በላይ የሚደራረቡ ልብሶች ካሉ ልክ ለእንደዚህ ስፌቶች የሚያገለግሉ ይሆናሉ ማለት ነው። ይሄ ደግሞ ዳርቱን በምን ያህል እየለካው ነው ወይ ደግሞ የዳርቱን ቲክነስ ስንት ሴንቲሜትር የተጠቀምክ ነው ለሚለው እኔ የሚጠቀመው በዚህ በኢንቹ 1/2 ኢንች ወይ ደግሞ ግማሽ ኢንች ነው ማለት ነው የተጠቀምኩ ያሉት። ግማሽ ኢንች ማለት ለ1.5 ይቀራረባል ግን አይሞላም። 1.5 አካባቢ ነው ማለት ነው። እዚህ ጋር ግማሽ ኢንች ነው የምጠቀመው። እዛ ከዚህም 13 ሴንቲሜትር ለካለው ወደ ላይ። አሁን እዚህ ጋር በስተርስ ሼፕ መልሼ እከታለሁ ማለት ነው።
ብዙ ጊዜ እንግሊዝኛ ቃላት የጠቀምክ ነው የሚል ኮመንት ተደጋጋሚ አይቻለሁ። ግን እነዚህ የሚጠቀማቸው እንግሊዝኛ ቃላት አማርኛ አቻፍቼ የላቸውም እኔ እስከማውቀው ድረስ። አማርኛ አቻፍቼ ካላቸው ደግሞ ኮመንት ላይ አስቀምጡልኝ። ከዛ በኋላ እነሱን ቃላት ብቻ እጠቀማለሁ ማለት ነው። አሁን እኩል ዳርታላ ማለት ነው። ከዚህ በኋላ ወደ ባክ ነው የሚሄደው። ባክ መጀመሪያ ኔክ ነው የምንገጥመው ማለት ነው። እሺ ሴሜትሪክ ለማድረግ ነው ይሄኛው እንደዛ ሰፍቼው በዛው መቀጠለው። ምክንያቱም ይሄኛው መልክና ፈርሱ ስለማይለይ ሁለቱም አንድ ላይ ሊሆን ይችላል ማለት ነው። ወይም ደግሞ የአንድ ጎን ብቻ ልሰራበት ልችል ስለምችል ሁለቱም ቀኝ ሁለቱም ግራ ቢሰፋ ላይታወቅ ይችላል። መጨረሻ ላይ በምገጥም ሰዓት ነው ያን መለየት የምችለው እንደዚህ አድርጌ ካልሰራሁት። ለዛ ነው ኦልሞስት። እሺ ይሄን ጨርሻለሁ። አሁን አንገቱን እንደ ቅድሙ ይቀነጨባል ማለት ነው። ይሄኛው ከስፌቱ ድረስ ከዚህ በኋላ ያለው ቀጥ ያለ ስለሆነ ችግር የለውም። ግን ከርቡ በደንብ መሰንጠቅ አለበት። ክሩን መንካት የለበትም ሲሰነጥቀው። እዛ 1/16ኛ ኢንች ወይም ደግሞ 0.1 ሴንቲሜትር ደርዝ ይፈልጋል። ይሄ አንደኛ ስትሬንግዝ እንዲኖረው ነው። ሁለተኛ ደግሞ ገበሩ እየተገለበጠ በውጭ በኩል እንዳይታይ ነው የሚረዳው ማለት ነው። እንደዚህ መሰፋቱ ቦታው ተክሱ እንዳይፈልግ ያደርጓል። ምክንያቱም እንደዚህ ነው የሚያልቀው ፋይናሊ። ከዚህ በኋላ አሁን ሾልደሩን ወደ መሰወር ነው የምናልፈው ማለት ነው። ምክንያቱም ሾልደሩን ዝም ብለን ከውጭ ሰብሰን ኦቨርሉክ ብናደርገው የመታየት ቻንስ አለው። ግን እንደዚህ ቢሰወር ምን የሚታይ ነገር አይኖረውም። ገበሩን በገበር በኩል ጨርቁን በጨርቅ በኩል አድርገን ነው የምንሰውረው። ስንሰውር ልክ ስፌቷን እኩል ማድረግ አለብን። ጠርዝ ላይ ይገባል። አይ ቲንክ ቆይ ላስታግና ላሳያችሁ። ልክ እንደዚህ ሆኖ አይ ቲንክ ይታያል ብዬ አስባለሁ። ማለቅ አለበት። ከዛ ያኛውን ወደዛ እናጥፋለን። ከውስጥ ምንም ትርፍ አለመኖሩን በደንብ ጠርገን ቼክ ካደረግነው በኋላ ነው የምንገጥመው። ሰውረው ደግሞ በባክ ነው። በፍሮንት ከሰወር ነው ወደ ፍሮንት ጠርቁ ሲሄድ ብዙም ውበት አይኖረውም። በባክ ስንሰውረው ነው በጣም ያምረው። ያው እንደምታዩት አንደኛ ኤጂንጉም አሪፍ ነው ያለቀው። ሁለተኛ ደግሞ ስፌቱ ጽድት ያለ ነው። በውስጥም በኩል የሚታይ ነገር የለም ማለት ነው። ኔኩንም እንደምታዩት በጣም በአሪፍ ነው ጽድት ብሎ ያለቀው። ከዚህ በኋላ እንደዚህ የምንሰራበትን ቦታ ከሰውር ነው በኋላ ይሄ ዚፕ የምንሰራበት ቦታ ነው። እሱ መሰወር አለበት ወደ ውስጥ። ምክንያቱም በኋላ ኦቨርሉክ አለማድረግ ነው። ኦቨርሉክ ሲደረግ ከጀርባ ሊታይ ይችላል። ያ ደግሞ ኳሊቲውን ይቀንሷል ማለት ነው መታየቱ። ብዙ ጊዜ እኛ ሀገር እንደምታውቁት ኦቨርሉክ ነጭ ክር ነው የምንጠቀመው። ከዚህ በኋላ ገበሩንና ጨርቁን ማያያዝ ነው እኛ ስራ። ልክ እንደዚህ እየጠረኩ ነው የምሰፋው። ከዛ በኋላ የተረፈውን ገበር ተቆርጦ ይጣላል ማለት ነው። ከዛ ዚፐሩ ጋር መደረዝ ነው። እሱንም 1/16ኛ ባኩ ላይም ተመሳሳይ 13 ሴንቲሜትር ወደ ላይ ከፍታ ያለው ዳርት። ከዛ እኛውንም ሳይል ልክ ባኩንም ተመሳሳይ ሁኔታ ልክ ይሄ እንደሰራ ነው ያኛውንም ሰርተን እንጨርሳለን ማለት ነው። ሽዶቼ ያው ሁለቱንም ባክ ተመሳሳይ አድርጌ ሰርቼዋለሁ እንደምታዩት። አሁን ዚፐሩ ነው መጀመሪያ የምገጥመው። 2.5 ነው የሰጠሁት። ከ2.5 በኋላ ደግሞ ለስፌት አንዳንድ ወስጄ ይለታለሁ። ስለዚህ 1.5 ነው የሚቀራ ማለት ነው። ዚፕን ለመግጠም 1.5 አለን። ከዛ እኩል አድርገን ይሄንን እንገጥመዋለን። ይህም በስተርስ በኋላ የሚሰፋ ነው። አሁን ከዚህ በኋላ ዛሬ የምንሰራው ልብስ ወገብ ላይ ማሰሪያ የለውም። ከፈለጋችሁ እናንተ ሰሩ። ማሰሪያውን አሁን ነው በዚህ ሰዓት ነው የሚጨመረው። በሌላ ልብስ ገብታችሁ ማየት ትችላላችሁ። ማሰሪያ በዚህ ሰዓት ነው የሚጨመረው። እንዴት ማሰሪያ እንደሚሰራ ገብታችሁ ማየት ትችላላችሁ። አሁን ወደ ሳይዙ ነው የማልፈው ማለት ነው። ወገቧ 77 ሴንቲሜትር ነው። ሲካፈል ለሁለት 77 ሲካፈል ለሁለት 38.5 ይመጣል ማለት ነው። ከዚህ ለካለው 10 20 30 ከዛ 38.5 ማለት እዚህ አካባቢ ይመጣል ማለት ነው። 16 ሴንቲሜትር
ዳት ሚንስ ወገቧ ላይ 8 ሴንቲሜትር ወደ ውስጥ ትርፍ አስቀምጥላታለሁ ማለት ነው። ከዛ በስቷ ላይ እንሄዳለን። በስት ደግሞ 93 ሲካፈል ለ2 እናደርጋለን 46.5 ይመጣል። 46.5 ማለት ዲጋ ነው። ኦልሞስት 10 ሴንቲሜትር ነው ማለት ነው። ከብስቷ ላይ 5 እንይዛለን። ከታች 8 ከላይ 5 ይዘን እንገጥመዋለን ማለት ነው። ሳይዟ እንዲመጣ ከታች 8 ሴንቲሜትር ወገብ፣ ከላይ ደግሞ 5 ሴንቲሜትር። እንደምታዩት በጣም ትልቅ ነው ቤቱ፣ በደንብ ይታያል ብዬ አስባለሁ። ይሄ ደግሞ ምንድነው ምናልባት ማስፋት በምፈልግበት ሰዓት ክብደት ብጨምር ወይ ለሌላ ከሷ በሳይዝ ላይ የሚፈልግ ሰው መስጠት ብፈልግ ፍሪ የሆነ በጣም ስፔስ እንዲኖራት ይጠቅማል ማለት ነው። ይሄ ልብስ በፈለገች ሰዓት ሳይዝ ቢጠባት ማስፋት ትችላለች። ለዛ ጥቅም አለው። ስለዚህ አይቆረጥም። ኦቨርሉክ አድርገን ይሄ ወደ ውስጥ የሚቀመጥ ነው የሚሆነው ማለት ነው። ለዛ ነው ፓተርን ላይ ስንሰራ ዌስት ያልተጠቀምነው፣ በስት ብቻ ተጠቅመን ወይም የጡት ዙሪያ ብቻ ተጠቅመን የሰራንበት ዋናው ዓላማ ከጡትና ከወገብ መሀል ያለውን ስፋት መልሰን ለስፋት መስጫነት እንዲውል አድርገን መስገመት ነው። ኦልሞስት ሳይዟን በዚህ ልክ ጨርሰናል። አሁን ለክተን ቼክ ማድረግ እንችላለን። 38.5 ያው እዚህ ጋር ደግሞ 46.5 ፐርፌክት መጥቷል ማለት ነው። ስለዚህ ልኬቱ ፐርፌክት ስለመጣለን አሁን በስተርስቻችንን እንፈተዋለን መሀል ላይ ያለውን። አሁን ሳይዟ ይሄን ይመስላል ማለት ነው። ቀጣይ የምናደርገው እንደምታዩት ወገቡ በታች ስንገጥም ሽንሽንም የለውም። ልብሱን አይታችሁታል ተስፋ አደርጋለሁ። ሽንሽን የለውም፣ ፕሌት ነው ያለው። እነዚህን ጥፋቶች ለማምጣት የምንጠቀምበትን ዘዴ ያሳያችኋለሁ። መጀመሪያ ጋር በጠርዙ በኩል ይሄ ዳሜጅ የሆነውን ቆርጠን እናወጣለን። ምክንያቱም በኋላ ስንገጥሞ ሊያዛንፍብን ሊችል ስለሚችል ይሄ መውጣት አለበት። እዛ እዚህ መጀመሪያው ላይ ከዚህ ደስ ተባል። ከዛ ደግሞ መጨረሻውን ሰፋዋለሁ። ይህን ማድረገው ባላንስ ለማድረግ ነው። ዳርቱ ጋር ሳልደርስ ነው የምጀምረው። እሱን እስከ መጨረሻው እንደዚህ ይሰፋል። ከዛ እኩል አድርጌ የልብሱን ሴንተር እና የቀሚሱን ሴንተር ደግሞ ልክ እንደዚህ አሁን ቼክ አደረግና አስይዘዋለሁ ማለት ነው። ይሄ የልብሱ ሴንተር ነው። ከዚህ በኋላ ደግሞ የቀሚሱ ሴንተር ቼክ እናደርጋለን። የቀሚሱ ሴንተር እዚህ ጋር ነው ማለት ነው። ስለዚህ ሁለቱን እኩል በማድረግ እንሰፋለን ማለት ነው። ከዛ ዳርቱ ጋር ሳንደርስ እናቆማለን። ከዛ ደግሞ እያንዳንዳቸውን የሰራናቸውን ደግሞ ሴንተራቸውን እየፈለግን ሳይድ ላይ ወደ መለጠፍ እናልፋለን ማለት ነው። ይሄን የምናደርገው ፎቶ ላይ ያያችሁትን ዲዛይን ለማምጣት ነው በቀላሉ። ይሄ ከውስጥ ያለውን ሳምቡሳ አይነት አድርገን አጥፈነዋል። ልክ እንደ ሶስ ማዘር ማለት ነው። እዚህ ከውስጥ ያሉት ወደ ውስጥ ፕሌት የሚሰራባቸው ትርፍ ጨርቆች ናቸው። እንደምታዩት ፕሌቱ በጣም ሰፋፊ ነው የሚሆነው። ይሄኛውንም እንደዛው እናደርጋለን። ልክ እንደዚህ እንደ ሳምቡሳ እናጥፋታለን። ምክንያቱም ሙሉ ለሙሉ ከተያዘ ወገብ ላይ ሊወጥርብን ሊችል ስለሚችል ጫፉ ብቻ እንዲያዝ የምንፈልገው። እዛችን የያዝናትን ሴንተር እዚች ስፌቷ ላይ እንደረብና እዛ እዚህ ዳርት ላይ ሳንደርስ እናቆማለን ማለት ነው። ከዛ በኋላ የምንጠቀመው ምንድን ነው? በዳርቱ ትክክል ወደታች እስከ 5 ሴንቲሜትር ርዝመት ያለው ዳርት እንሰራለን ማለት ነው። በዳርቱ ትክክል እየለካን የጥርቁ ሴንተር እንፈልጋለን መጀመሪያ። ከዛ ዳርቱ ሊያርፍበት የሚችለው ትክክለኛውን ቦታ በመፈለግ ወደታች 5 ሴንቲሜትር አሁን ከለንበት 5 ሴንቲሜትር ወደታች ስፌት አንጨምረን 6 እናደርገዋለን ማለት ነው። ይሄኛው ሲመለስ ከዳርቱ እኩል ፐርፌክት መምጣት አለበት፣ 0 ሆኖ ማለት ነው። ልክ እዚህ ጋር እንደዛ እሺ ዶቼ ተመሳሳይ ጨርሰን ከዚህ በኋላ ወደ መግጠሙ ነው የምንሄደው ማለት ነው። እሺ ከዛ ምን እናደርጋለን? ስፌታችን ዳርቱ ላይ እንዲያርፍ ከውስጥ በአንድ መርፌ ብቻ ማለት ነው። የዚህን ስፌትና የዳርቱን የፊት ለፊት ዳርት ስፌት
እናያይዛቸዋለን። ፒን እናደርገዋለን ማለት ነው። ምክንያቱም ዲዛይኑ ላይ ቅድም እንዳያችሁት ቀጥታ ነው የመጣው። ከዛም እናደርጋለሁ ዳርቱን አሁን ለሁለት ማካፈል አለብኝ። ሳካፍል ግን አሁን ጫፍ ላይ ያለው እኩል አይመጣልኝም። ምክንያቱም ለዚህ ፐር የቀረውና ወደዚህ የቀረውን አይደለም። ምክንያቱም ይኸውላችሁ ወደዚህ ታጠፍ ግማሹ አልፎት ይሄዳል ማለት ነው። ስለዚህ ሁለቱን እንደዚህ አደረገውና እዚህ ጋር ለዚፐሩ ላይ እንዳይደርስ የተወሰነ ሰጥቼ ጀምራለሁ መስፋት። ከዚህ በኋላ ሙሉን እየገጠምኩ መምጣት ነው። በጣም ኢዚ የሆነ ዌይ ነው ይሄኛው። በዛ ላይ አውትፊቱ በጣም ያምራል ይሄኛው ልብስ። እሺ አሁን ደግሞ ልክ ያኛውን ዳርሰናል። እዚህ ጋር ያለውን ልክ ተመሳሳይ እንሰራለን። እዚህ ጋር ፒን ያደረግነውን እንጠቅልና እዚህኛው ላይ ፒን እናደርጋለን ማለት ነው። አስተካኪ አንድ ላይ አስይዛቸዋለሁ፣ ምክንያቱም እንዳይንሸራተትብኝ ነው ዋናው ዓላማ እዚህ መርፌ መኖሩ። ከዛ ይሄኛውን እኩል ሴንተሩን መልሼ መርፌው ላይ ያደረግና መርፌው ላይ ሲደርስ መርፌውን ነቅላታለሁ። ከዛ ቀጥዬ ከዚህ ጋርም ተመሳሳይ ነው። ይሄኛውን ዳርት እኩል ማያያዝ ነው በመርፌ። ከዛ ከውስጥ ያለውን ትርፍ እኩል ለሁለት አጥፍና ሴንተሩ መልሼ እዛው ዳርቱ ላይ ተመልሶ እንዲያርፍ። ከዛ በስፔስ እንዳስቸግረኝ አንደኛውን ከአንደኛው ስር አድርጌ አጥፈዋለሁ ማለት ነው። ከዛ መርፌያችንን ፒን ያደረግነውን እናወጣለን። ከዛ እዚህኛው ጋር እኩል አናደርገውም። ለስፌት ዚፐር የሚገባበትን ፓርት እንተውና ከዛ የቀረውን በሙሉ ወደዚህ ነው የምናደርገው። ስለዚህ ይሄኛውን እንገልጠዋለን። ይሄኛው ወደ ውስጥ መግባቱ በአሪፍ ሁኔታ ሳይደረግ ያበጠ ጎረበጠ ነገር እንዳይኖረው አድርገን ስሙዝ አድርገን እንዲገባ። ከዛ መርፌያችን ስሙዝ ነው ይመጣል። በእንደዚህ አይነት ሁኔታ ያልቃል ማለት ነው። አሁን በጣም ልብሳችን እናየዋለን። በምታዩት ሁኔታ ይኸውላችሁ እቺ መስቀለኛዋ መታለች። ባክ ላይ የሚሆን እንደምታዩት ዳርቱ የመጣው አራቱን ቼክ እናደርጋለን። ምክንያቱም የተሳሳተ ቦታ ካለ ፈተን ድጋሚ መስራታችን ስለማይቀር ቼክ መምጣታቸው ነው። እዚህ ጋር አራተኛው ደግሞ እዚህ ጋር ነው። አራቱም ቦታ ላይ ይሄኛው መስቀለኛ መምጣቱን ቼክ እናደርጋለን ማለት ነው። ኦልሞስት አውትፊት ይመስላል። ከዛ አሁን ከዚህ በኋላ የቀረው ገበር ነው። ቅድም ቆርጠን ያስቀምጥነው ገበር አለ። እሱን እኩል እንዲሆን እናደርጋለን። የተብላለጠ ጫፍ አለው። ከዛ ገበሩን ወደ መሸንሸን እናልፋለን። ከዛ እዚህ ጋር እንደ ቅድሙ 90 ዲግሪ መጠበቅ አለበት። እዚህ ይበላለጥብናል። አሁን ወደ መቅረጥ እናልፋለን ማለት ነው። የሰራነው እንግዲህ እንደምታዩት በአንድ በኩል ትንሽ በአንድ በኩል ትንሽ ይሄ በተብላለጠ ነው። ይሄን ቆርጦ ማውጣት ያስፈልጋል። አሁን እኩል መጣ ማለት ጫፍና ጫፉን ዘር ቼክ ስናደርገው እኩል መጣ። እቺ እስከ ጉልበት ድረስ ብትደርስ ነው የምትሆነው። አሁን እችኛዋን ገበሯ ጠበብ ያለ ስለሆነ እንዳሁኑ አንሸነሽንም ፕሌት ነው የምናደርጋት። ወገቡ 77 ነው። ስለዚህ ከዚፑ ወደ 80 አካባቢ ደርሳል። ምክንያቱም አንድ ተኩል አይደለ ዚፕ የሰጠነው 3 ሴንቲሜትር 77 ሲደመር 3 80 ነው የሚሆነው። ይሄኛው ሻይሻን 80 ማምጣት አለብን ማለት ነው። አሁን ቼክ እናደርገዋለን። ስለዚህ የተወሰነ አጥሯል። የቀረውን ፈተን ከመሸንሸን ወጥረን ማስገባት የተሻለ ስለሆነ ወጥረ ያስገባዋለሁ ማለት ነው። ጫካ ውስጥ እንዳይደረብ እንዳይጨማድር በደንብ መጥረግ አለብኝ። ተወጥሮ ገብቷል ማለት ነው። አሁን የወጠርነውን እንደዚህ አድርገን እናላቅቃለን። ከዚህ በኋላ ባኩን ወደ መዝጋት ነው የምናልፈው። በነገራችን ላይ ይሄ የጭቃቅ ስለሆነ ጫፉ ጠርዝ አለው በምትሄድ ሁኔታ፣ ግን ጠርዙ ግን በቀላሉ የሚጎዳ ስለሆነ መልሰን ማጠፋችን አይቀርም። ስለዚህ ባኩን ከገጠምን በኋላ ወደ ጠርዝ ማለት ነው የምናልፈው ማለት ነው። እንደተለመደው ያቆምንበት ጋር ገበሩንም እንደዚህ ያጣቀና የምንጀምረው። አያችሁ ከዛ አድርገን መቁረጣችን ሁለቱም እኩል ነው እንዲመጣ ያደርጉናል ማለት ነው። ከዚህ በኋላ ያለውን ይሄንም ሂሚንጉን ማጠፍ ያኛውንም ሂሚንጉን ማጠፍ ነው። ከኦቨርሉክ ስፌቱ የተሻለ ጥንካሬ ስለሚኖረው እንደዚህ መስፋት ይቻላል። በዛ ላይ ልብሱ ጠቆር ያለ ስለሆነ ከውጭ የመታየት ቻንሱ በጣም ሰፊ ነው፣ ኦቨርሉክ ቢሆን ማለት ነው። ለዛ ነው የምንሰፋው።
ከዛ ይሄኛውንም ልክ እንደዚህ ጫፉን ሂሚንጉን አጥፌ ጠቅልዬ በቀጭኑ ሰፋዋለሁ ማለት ነው። ጠርዝ ነበረው ግን ደግሞ ጠርዝ ጥንካሬ ነው። በቀላሉ በእጅ እንደዚህ የሚበዘብዝ ስለሆነ ሂሚንጉን ሰጥተን ጨርሰናል። አሁን የቀረን እጅ ነው። ከዛ ዚፕ መግጠም ነው። ይሄ ውስጥ ላይ ምናምን ያሉትን ክሮች ኦቨርሉክ እና የቀረውን እንደዚህ ትሪም እናደርገዋለን። አሁን ደግሞ እጅ ነው የምንቆርጠው። እሺ የእጃችን ሳይዝ 18 ሴንቲሜትር ነው። ከነቲም አላውንሱ 21 ወይም 22 አድርገን እንቆርጣለን። ከዚህ ወደዚህ 44 ስለዚህ 40 ቁርጥና ለሁለቱም እጅ ትበልቀናለች። የምናደርጋለን መጀመሪያ በሁለቱም ጠርዝ እንደዚህ በመጠቅለል እንሰፋዋለን ማለት ነው። እጁን እንደዚህ አድርገን እኩል እናጥፋለን። እንደዚህ ማለት ነው። ይሄ ሂሚንጉ ነው። እጁ ጠባብ እንደሆነ ስለተፈለገ፣ ይሄኛው ደግሞ አርሙ ነው ማለት ነው። እጁ በጣም አጭር እንድትሆን ስለተፈለገ ነው። ከዛ እንደዚህ እጁን ኦቨርሉክ ማድረግ ስለማይመቸል ስፔክ መተግበር አለብን። እንደዚህ በመክፈት ወደ ውስጥ እናጥፋለን ማለት ነው። ክሮች ምናምን ካሉ ወደ ስፌት ውስጥ መደበቅ እንዳትረሱ። ሁለቱም እጆቻችን በእንደዚህ ያልቀዋል። ውጫቸው ደግሞ ልክ እንደዚህ ነው። ክሩ ሲለቀም ይሄ ታሪክ አውት ይሄኛው ከዚህ ጋር ይኸው እኩል ይመጣል። እንደውም ትርፍ አለው እጁ። እሺ በመጨረሻም ዚፕ ወደ ማስገባት እናልፋለን ማለት ነው። ያው እንደምታውቁት የስውር መርገጫን ቀይረን ነው ዚፕ እናስገባው። ያው ስውር ዚፕ የማያውቅ የለም ብዬ አስባለሁ። ግን ያው ምናልባት የማታውቁ ካላችሁ የኛውን ስውር ዚፕ በዚህ በኩል ወይም ደግሞ በማይታየው በኩል የሚከፈት ማለት ነው። 1.5 ነው ቅድም የሰጠነው። እቺ ዚፓ ወይም መርገጫውም ተልፎ 1.5 ላይ ነው ማለት ነው። ያቱም 3 ሴንቲሜትር አጠቃላይ ለግራና ለቀኝ 1.5 ተገናለ ሊሚት ነው። ስለዚህ ያንን ለመጠቀም ከዛ እዚች ጋር ለዚፐር መቀነስ አለብን። ከዛ ዚፓችን እኩል እንዲሆን ይሄንን የተወሰነ ፓርት እንዘርገዋለን። አሁንም በዚህ በኩል የተወሰነ እንቀነጭባለን። ያቱም ዚፑ ላይ ውፍረት ካለ ምናልባት እንደ ልቡ ማድረግ አይችልም ዚፑ፣ ለዛ ነው። እሺ ከዛ ዚፓችንን ወደ ውጭ እንገለብጠዋለን ማለት ነው። ያው ዚፑ በምታዩት ሁኔታ ገብቷል። ስውር ዚፕ ነው። እዚህ ላይም ቢሆን መቶልኛል። አሁን ይህን ደግሞ አልብሼ ላሳያችሁ። በቃ ኦልሞስት ጨርሻለሁ። ስፌት ኦቨርሉክ ማድረገው ከተሞከረ በኋላ ነው፣ ከፕሮቫ በኋላ ማለት ነው። ፕሮቫ ማለት ያው ከስተምራችን የመጀመሪያ ጊዜ መቶ ልብሱ እንደሚሆነው እና እንደማይሆነው ቼክ አድርጎ የሚስተካከል ነገር ካለ ለቀማ የሚደረግበት ቀን ነው የመጀመሪያ ቀጠሮ ማለት ነው። ፕሮቫ እሱ ከተደረገ በኋላ ልክ ልብሱ አሪፍ መውጣቱ ሲታወቅ ፊኒሽንግ ይሰራል ማለት ነው። ከዛ ድረስ በእንደዚህ ሁኔታ ነው ለከስተመር የሚቀርበው። ውዶች አብረን የነበረን ቆይታ ይህን ይመስል ነበር። ያው በቆይታችን ይህን የመሰለ ልብስ ሰርተናል ማለት ነው። ሙሉ አሰራሩን ለማሳየት ሞክሬያለሁ። ያንዳንዱን ዲቴል ለማብራራትና ለማስረዳት ሞክሬያለሁ ማለት ነው። ያልገባችሁት ግራ ያላችሁ ነገር ካለ ኮመንት ላይ ጻፉልኝ። አስተያየት ካላችሁ እንዲስተካከል የምትፈልጉት ነገር ካለ እሱንም ኮመንት ላይ እጠብቃለሁ ማለት ነው። ሰብስክራይብ ማድረግ እንዳትረሱ። በቀጣይ የተሻለ አሪፍ ቪዲዮ ይዤላችሁ ለመምጣት እሞክራለሁ። ከዛ ደግሞ እናንተ ከ1 እስከ 10 ሬት አድርጉት።
አስተያየታችሁን ኮመንታችሁን ማየት ፈልጋለሁ። ከዲዛይኑ ጋር መጀመሪያ ካሳያችሁ ዲዛይን ጋር ወይም ደግሞ አሁን እዚህ ፎቶ ላይ ከምትል ዲዛይን ጋር ሬት አድርጋችሁ ከ1 እስከ 10 ታሳውቁኝ ደስ ይለኛል ማለት ነው። በቀጣይ በአሪፍ ፕሮግራም መለሳለሁ። ከዛ ድረስ ግን ቻው።